ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን ሰላም ለእናንተ ልጆች፣ እንደምን ሰነበታችሁ? እግዚአብሔር ይመስገን አላችሁ ጎበዞች ልጆች። በዛሬው ትምህርታችን ስለ ቤተ ክርስቲያን እንማማራለን። ተከታተሉኝ። ቤተ ክርስቲያን ማለት የክርስቲያኖች ቤት፣ የጸሎት ቤት ማለት ነው። ልጆች ቤተ ክርስቲያን የእግዚአብሔር ማደሪያ ነች። ቤተ ክርስቲያን በቅዱሳን መላእክት የምትጠበቅ የጸሎት ቤት ናት። ልጆችዬ መጽሐፍ ቅዱስ ስለ ቤተ ክርስቲያን እንዲህ ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ልጆች ቤተ ክርስቲያን ለምን እንደምንሄድ ታውቃላችሁ? ጎበዞች። ቤተ ክርስቲያን የምንሄድባቸው ዋና ዋና ምክንያቶች የሚከተሉት ናቸው። ከእግዚአብሔር ጋር ለመገናኘት፣ ለምሳሌ በጸሎት ምስጋና ለማድረስ፣ ቅዳሴ ለማስቀደስ፣ ለመቁረብ፣ የእግዚአብሔርን ቃል ለመማር እንዲሁም ደግሞ ከታመምን ለመዳን ወደ ቤተ ክርስቲያን እንሄዳለን። ልጆች ወደ ቤተ ክርስቲያን ለምን እንደምንሄድ ከተረዳችሁ ቤተ ክርስቲያን ስንሄድ ደግሞ ምን ማድረግ እንዳለብን ልንገራችሁ። በቅድሚያ ነጠላ በትምህርተ መስቀል አጣፍቶ መልበስ እና ደግሞ ልጆች ነጭ ነጠላ የምንለብስበት ምክንያቶች አሉን። እኛ ክርስቲያኖች ነጭ ልብስ ለብሰው ጌታቸውን የሚከተሉትን የጻድቃንና ቅዱሳን መንገድ እንዲሁም ደግሞ እምነትን ስለምንከተል፣ ሌላው ደግሞ ነጭ ልብስ የጸጋ እግዚአብሔር ምሳሌ ስለሆነ፣ እንዲሁም ቅዱሳን መላእክት የጌታን ትንሣኤ ሲያበስሩ የለበሱት ነጭ ልብስ ነበር። በዚህ መሰረት ቅዱሳን አባቶቻችን ይህንን ስርዓት አስቀምጠውልናል። እኛም የእነርሱን ትምህርት ተቀብለን እንለብሳለን። ልጆችዬ ወደ ቤተ ክርስቲያን ለመግባት ከበሩ ላይ ሆነን እንሳለማለን። ከበሩ ላይ ሆነን ለቤተ ክርስቲያን ሰላምታ ስናቀርብ በመጀመሪያ እናማትባለን። እንዴት ማማተብ እንዳለብን ክፍል 1 ቪዲዮ አይታችሁ ተረዱሽ። በመቀጠል እንዲህ እንላለን። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት። ትርጉሙ የሰማያዊት ኢየሩሳሌም አምሳያ የሆንሽ ቅድስት ቤተ ክርስቲያን ሰላምታ ይገባሻል። ከዛም እንሰግድና መሬቱን ስመን ጫማችንን አውልቀን ወደ ውስጥ እንገባለን። ቤተ ክርስቲያን ስንገባ ልጆች ስግደት ሰግደን መሆን አለበት። ስንሰግድም እንዲህ ማለት ይገባናል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያልን 3 ጊዜ የአምልኮ ስግደት እናቀርባለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል በማለት 1 ጊዜ የጸጋ ስግደትን እናቀርባለን። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል ምስጋና ይገባል ብለን 1 ጊዜ የጸጋ ስግደትን እንሰግዳለን። በተጨማሪም ልጆች ለቅዱሳን እንደዚሁ የጸጋ ስግደትን እንሰግዳለን። ልጆችዬ በቤተ ክርስቲያን ውስጥ የሚገኙትን የተለያዩ ቅዱሳት ስዕላትን መሳለም አለብን። በተጨማሪም ካህናት አባቶቻችንን በቤተ ክርስቲያንም ሆነ በመንገድ ላይ ስናገኛቸው አባታችን ይባርኩኝ ብለን መስቀል መሳለም አለብን። በቤተ ክርስቲያን መደረግ ያለበትና የሌለበት ድርጊቶችን ደግሞ ልጆች ገና ከቤታችን ስንነሳ ወደ ቤተ ክርስቲያን ለመሄድ ስናስብ ዝግጅት ማድረግ አለብን። ልብሳችንና ሰውነታችን ንጹህ መሆን፣ ሰዓት ሳናረፍድ ወደ ቤተ ክርስቲያን መሄድ፣ ነጠላችንን በትምህርተ መስቀል መልበስ፣ በመንገድ ላይ ሳናቆሽሽ መሄድ፣ ቤተ ክርስቲያን ከገባን በኋላ በስነ ስርዓት መራመድ፣ ቤተ መቅደሱ ጋር ሄደን ጸሎት አድርሰን ተሳልመን መግባት አለብን ማለት ነው። በቤተ ክርስቲያን መደረግ የሌለባቸው ነገራቶች ደግሞ በቤተ ክርስቲያን ውስጥ የማይረባ ወሬ ማውራት፣ ጮሆ መነጋገር፣ መሯሯጥ፣ የሌሎችን ሰላም የሚረብሽ ምንም አይነት ነገር ማድረግ የለብንም። ማልቀስ፣ ወላጅን እንሂድ እያሉ ጸሎት ማቋረጥ፣ ቤተ መቅደስ ውስጥ ምግብ መመገብ፣ መጫወት፣ መጣላት ወይንም ደግሞ መሳደብ የለብንም ማለት ነው። እሺ ልጆችዬ ትምህርቱን በሚገባ ተከታተላችሁ አይደል?
ጎበዞች። ስለዚህ የተማራችሁትን ወደ ቤተ ክርስቲያን ስትሄዱ ሁሉንም ነገሮች ያለማቋረጥ እያደረጋችሁ ተለማመዷቸው። ያልገባችሁን ነገሮች ደግሞ ወላጆቻችሁን ወይንም ቤተ ክርስቲያን የሚገኙ መምህራኖቻችሁን ጠይቁና ፈጽሙ።